2030 እያያችሁ ነው አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን ስንት ነው አሁን ቀጥሎ ይቀርባል ኤደን ዋቅቶ ላይ ወጣለች ስንት ነው ልትነልን ስንት ነው በኢትዮጵያዊ ማዕድ ምግብ ማለት ፍቅር ነው ትላንት በእናቶቻችን ኩሽና በረከቱ የሚጀምረው ሽንኩርቱ ተከታትፎ ቅመሙ ተቁላልቶና ሰዓታቱን ጠብቆ ይበስል ነበር ያኔ ምግብ መመገብ ሰውነትን የመገንቢያና ቤተሰብን የማገናኛ የተቀደሰ ጥበብ ነበር ዛሬ ግን ዓለም ተቀየረች ከኒውዮርክ እስከ አዲስ አበባ የሰዓት ቲክታክና የኑሮ ግፊት ያንን የተረጋጋ ማዕድ ነጠቀን ጊዜ የለኝም የሁላችንም መዝሙር ሆነና ጤናችንን ለፈጣን ምግቦች አሳልፈን ሰጠን ነገር ግን ይህ ፈተና ትልቅ የንግድ ብርሃንን ይዞ መጥቷል ሚል ፕሪፕ ዛሬ ዓለም ነክቷል ጤናማ አመጋገብ የግድ ኩሽና ውስጥ መታሰርን እንደማይጠይቅ ተረድቷል ያ ድሮ በእናት እጅ በጥንቃቄ የሚከሸነው ምግብ ዛሬ በባለሙያዎች እጅ ተመጥኖና በንጽህና ታሽጎ እስከ ደጃፋችን መድረስ ጀምሯል የሚል ፕሪፕ ቢዝነስ ምግብ መሸጥ ብቻ አይደለም ለሰዎች ጤናንና ጊዜን መስጠት እንጂ በአንድ ወቅት የቤት ስራ የተባለው ተግባር ዛሬ ለብዙ ወጣቶች ስኬታማ የኢንቨስትመንት መስመር ሆኗል ከቤት ማዕድ እስከ ዘመናዊ ንግድ ጤናን ለናፈቀ ትውልድ መፍትሄ ሰላም እንዴት ቆያችሁኝ እያያችሁ ያላችሁት 2030 በኢቢኤስ ነው አሁን ሰዓታችን የስንት ነው በስንት ነው ቆይታችን በዛሬው ፕሮግራማችን ማለት ነው የሚል ፕሪፕ ወይም የምግብ ዝግጅት ቢዝነስን እንዴት በትንሹ ተነስተን ማሳደግ እንችላለን የሚለው ከአንዲት ጠንካራ ወጣት ጋር ሆኜ አሳያችኋለሁ ከእናንተ የሚጠበቀው የትም አለመሄድ ብቻ ነው አብራችን ቆዩ ድሬሲንጉ ተዘጋጅቷል ኦኬ ሂቱን ትንሽ ቀነስ ሰላም ቤቶች ሃይ እንዴት አለን እንዴት ነሽ ዘነሽ አለን ደና አለን ዛሬ 2030ዎችን አንቺ ቤት ይዣቸው መጥቻለሁ Thank you for coming. ምንድነው የምናሳያቸው? ዛሬ እንግዲህ ሚል ፕሬፕ ነው የምናደርገው። ሚል ፕሬፕ ቢዝነስ ነው ዛሬ የምናሳያቸው። Yes. በጣም ጥሩ 2030ዎች ዛሬ የምናሳያቸው የሚል ፕሬፕ ቢዝነስ ነው የቢዝነሱ ባለቤት ወይም ስለ ቢዝነሱ የምትነግረን ቃል ታደሰ ተስፋ ትባላለች የመጀመሪያ ዲግሪዋን በቢዝነስ አድሚኒስትሬሽን ማስተርሷን ደግሞ በፕሮጀክት ማኔጅመንት ሰርታለች አሁን ብዙ ስራ ነው የምትሰራው አይደለ በአንድ ስራ አልተገደብሽም አዎ በጣም ጥሩ ዛሬ ስለ ሚል ፕሪፕ በደንብ ልናቅ ነው የመጣነውና yes so ቢዝነሱ ምንድነው ከሚለው እንጀምር okay so ሚል ፕሬፕ ማለት የኬተሪንግ ሰርቪስ አይደለም ግን ምንድነው ከስተመሮቻችን ቤታቸው መስራት የማይችሉ ራሳቸው መስራት የማይችሉ ወደኛ ይመጡና ፍላጎታቸውን ነግረውን በዛ ፍላጎታቸው መሰረት እንሰራላቸዋለን ማለት ነው ኪችን ውስጥ ሲገባ ጥንቃቄ ይፈልጋል of course ስለዚህ አዘጋጅኛ እሺ ይሄው ያዘጋጅቼልሻለሁ ግሎቭ አዘጋጅቼልሻለሁ ከዛ yes እና ሽርጥና ኮፍያ ምን ከማድረግ ነው ጀምሮ ከሽርጥ ነው ጀምሮ ይቻላል በኮላርጋችሁ 2030ዎች ልብሳችንን ለብሰን ዝግጁ ሆነን መተናል ዛሬ ማሳያችሁ ምግብ እየሰራን እንዴት ነው ገንዘብ ሜክ የምናደርገው የሚለው ነውና ቃል ምን እንደምታሳዩ እንግዲህ አሁን ሚል ፕሬፕ ስናደርግ እንዴት እንደምናደርግ ነው ማሳየሽ ግራም አለን እዚህ ጋር እንለካለን ፓኬጂንጎች አይተሞቻችን አሉ በዛ መልኩ አሳይሻለሁ ማለት ነው ፊሽ ለብቻ ቺክን ከነሼት እንግዲህ በነገራችን ላይ የዚህ ቢዝነስ ተጠቃሚዎች እነማን ናቸው የሚለውን ብትነግሪኝ ደስ ይለኛል ከስተመሮቻችን ብዙ ጊዜ ሁለት አይነት ናቸው የመጀመሪያው ስፖርት እንቅስቃሴ የሚያደርጉ ናቸው ሌላው ደግሞ የቢሮ ሰራተኞች ናቸው ራይዝ የዛሬ ስንት አመት ነበር ቢዝነሱን የጀመርሽው አንቺ ይሄንን የሚል ፕሬፒንግ ቢዝነስ የጀመርኩትኝ አሁን በዚህ 3 ወር ውስጥ ነው ከዚህ በፊት ምንድነው የቁርስ ቤት ነው ቁርስ ነበር ቁርስ ምሳ ነበር የምናዘጋጀው ግን የሚያዋጣው እስቲ ወደ ሚል ፕሬፕ ቋሚ ደንበኛ ይዞ መሄዱ ያዋጣል ወደሚለው እየሄድን ነው እንግዲህ ሶ ፋር ጥሩ
ጥሩ ነው። እንኩ ስንት እስኪሆን ድረስ ነው ማድረገው? 300 እስኪደርስ ድረስ። እሺ በቃ ጎበዝ ነኝ አይደል? አዎ በደንብ። ምግብሽ ጣፋጭ እስከሆነ ድረስ ሁል ጊዜም ራይስ ስጡኝ። ሁል ጊዜም ከስተመር አንዱ ላንዱ ሲበላ ሲታይ ኬት ነው የሚመጣ ነገር ይሄው አድርጊ ኬት ነው የሚመጣው የሚለው ነገር ይመጣል። ከዛ ደግሞ እንደዚህ አይነት ፓኬጂንጎቻችን ላይ እንደዚህ አይነት ነገር እናረጋለን። ስልክ ቁጥር አድሬስ ያለው ነገር ማለት ነው። አዎ ስካን አድርጎ የሚጠቀመው ማለት ነው። እሺ ትንሽ ጨምሪበት 4 እስኪሆን ድረስ። ፐርፌክት ኦን ፖይንት። ይሄ ባላንስድ የሆነ ሚል ነው። አንድ ሰው ስፖርት የሚሰራ ሰው ምሳውን የሚወስድ ሰው እንደዚህ አድርጎ ሚል ፕሬፕ አድርጎ መውሰድ ይችላል። በጣም አሪፍ። ሰው እውቀት ምን አይነት እውቀት ነው የሚፈልገው? ማለት ይሄ አሁን ለምሳሌ ባላንስድ የሆነ ምግብን ለማዘጋጀት የተወሰነ ልምድ አይደለ? ስለ ምግቦች ኮንተንት ማወቅ ይፈልጋል አይደል? እሱን ከየት ነው ያገኘሽው አንቺ እውቀቱ? በማንበብ ነው። ከዛ በተረፈ ደግሞ ስታንዳርድ የሆነ የሚል አለ። ምን ያህል አንድ ሰው ከአንድ ምግብ ላይ ምን ያህል ግራም ፕሮቲን መውሰድ አለበት፣ ምን ያህል ካርብ መውሰድ አለበት፣ ምን ያህል ፋይበር መውሰድ አለበት የሚለውን ስታንዳርድ ነው። ኤኒዌር ማግኘት ይቻላል። በዛ መሰረት ስታንዳርዳችንን ሴት አድርገን ከዛ በኋላ ነው የምንሰራው። ከስተመር ጋር ግን እንዴት ነው የሚደርሰው? ከስተመር ጋር በሁለት አይነት መንገድ ማድረስ ይቻላል። አንደኛው ከስተመሮች ራሳቸው መጥተው ይወስዳሉ። በአንዴ ምሳቸውን ወይ ደግሞ ምሳና እራታቸውን ሊወስዱ ይችላሉ። ካልሆነ ደግሞ ያው ዲሊቨሪ ሰው ቀጥሮ በዛ ዲሊቨር ማድረግ ነው። ስለዚህ የዲሊቨሪ ወጪ አለብን ማለት ነው። የዲሊቨሪ ወጪ አለ። አዎ። ምን ያክል ይገመታል እሱስ? እንደ ሎኬሽኑ ይወስነዋል። ለምሳሌ አንድ አካባቢ ውስጥ 3-4 ከስተመር ካለ ለወጪውን ይቀንስልሻል። በአንድ ትሪፕ ብዙ ሰው ጋር ማድረስ ትችያለሽ። የተለያየ ዳይሬክሽን ሲሆን ግን በየዳይሬክሽኑ ቻርጅ ይኖረዋል ማለት ነው። አሁን ስራችንን እየጨራረስን ነው አይደል? yes እየጨራረስን ነው። እሺ ምን ላድርግ? ቀጣይ ምን እንደምናደርገው? አሁን እነዚህን እዛ ጋር አድርገሽ ስም ትጽፊባቸዋለሽ ማለት ነው። እሺ የማን እንደሆነ እንዲታወቅ ነው። የማን እንደሆነ እንዲታወቅ አንድ ላይ እንደዚህ ነው የምናደርጋቸው። አሁን እዚህ ጋር ስማቸውን ትጽፊያለሽ። እሺ ስለዚህ አማን፣ ኢሳያስ፣ ቃል። እኔ ስራዬን ጨርሻለሁ። በቃ ይኸው እኔም ጨርሻለሁ። እሺ በቃ የቦሌዎቹ ናቸው። እሺ ቶሎ በል ቶሎ፣ ምሳ ሰዓት ሳያልፍባቸው። ስለዚህ we did it yes እሺ አሁን ስለ ቢዝነሱ በደንብ የምናወራበት ሰዓታችን ይመስለኛል። እየጨረስን ስለሆነ የቀረን ነገር አለ? ቢዝነሱን ለመጀመር የሚያስፈልጉ ነገሮች ያነሳ ነው ይኖራል አይደለ? ዋናው የሚያስፈልገው ንጹህ ኪችን ያስፈልጋል። ከመንግስት አካል የሚሰጡ ፍቃዶች አሉ። እነሱን በሙሉ ማሟላት ግድ ይላል። እሱ በደንብ ትኩረት ሊደረግበት የሚገባ ነገር ነው። ምክንያቱም የምግብ ነገር ጥንቃቄ የሚፈልግ ስለሆነ አይደለ? አዎ በሚገባ ከሚመለከተው የመንግስት አካል የማረጋገጫ ያስፈልጋል ማለት ነው። እነዚህና ይሄ ኦኬ። ይህ እንግዲህ ከምግብና መድኃኒት ቁጥጥር የሚሰጥ ነው አይደለ? አዎ። ስለዚህ የሚል ፕሪፕ ቢዝነስን ለመጀመር ያልጠቀስናቸው ዋጋዎች አሉ። እነሱን እናንሳ። ከዋናዎቹ እንጀምር። ለሁሉም ዋና የሆነው ያው ቴካዌ እቃ። ቴካዌ ነው ዋናው እቃው ዲሊቨር ለማድረግ። አዎ ቴካዌ እቃው ነው። ከዛ በተረፈ ደግሞ ያንን ምግብ ለመስራት የሚያስፈልጉ ፍሪጅ ያስፈልገናል በዋነኝነት። ከዛ በተረፈ ደግሞ አትክልቶቻችንን ሮ ማቴሪያል ግብአቶቹን በማሟላት መጀመር እንችላለን። ለምሳሌ ግብአቶቹን ለአንዴ ስንጀምር ከ2000 እስከ 3000 በትልቁ አድርገን መጀመር እንችላለን። ትልቅ ሲሆን ነው እስከ 3000 የሚደርሰው? አዎ ለመጀመር። አዎ ምክንያቱም ቶሎ የሚበላሹ ነገሮች ናቸው። በብዙ ገዝተን የሚቆዩ አይደሉም። አትክልቶች ናቸው። ከማክሲመም በዛ ከተባለ ሳምንት የሚቆዩም አሉ፣ የማይቆዩም አሉ።
በእንደዛ ስለሆነ ያንን ማድረግ እንችላለን። ስቶቮች ያው አገር ውስጥ የሚመረቱ መጠቀም እንችላለን። ዋጋው ከ1500 ባለ ሁለቱ እስከ 3000 ጥሩ ኳሊቲ አድርገን ጥሩ እቃዎች ያላቸውን ተጠቅመን ማድረግ እንችላለን። ከዛ በተረፈ የመጥበሻ ዋጋ ድስቶች ያው እንደዚህ አይነት ስራ ስንጀምር ተለቅ ያለ ነው። ያው አገር ውስጥ ብዙ አይነት አማራጮች አሉ። ተለቅ ያለው እስከ 1800 እስከ 3000 በጣም በደንብ በደረጃው አድርገን መግዛት እንችላለን። መጥበሻዎች ጥሩ ኳሊቲ መጥበሻ ብንገዛ የተመረጠ ነው። ያው ከ2500 እስከ 4000 እስከ 5000 ማግኘት እንችላለን። አጠቃላይ የመክተፊያ የማንኪያ የሹካ ከ10,000 ብር ባላለፈ ከዛም ባነሰ ዋጋ ተገዝቶ መጀመር ይችላል ማለት ነው። ጠቅለል አድርገን ሐሳባችን እንንገራቸውና ለ2030ዎች ቢዝነሱን ለመጀመር ይሄን ያክል በጀት አዘጋጁ። ከዛ ደግሞ ስለ ስራም ደግሞ ብታወሪኝ ደስ ይለኛል። አንቺ በአንድ ስራ የተገደብሽ ወጣት አይደለሽም፣ ብዙ ስራ እንደምትሞክሪ ያውቃለሁና ካንቺ መስማት አለብን ብዬ አስባለሁ። ሚል ፕሬፕ ቢዝነስ እንደዚህ ትንሽዬ ኪችን መጀመር ይቻላል። ዋናው እኛ ለስራው ፍቃደኝነት አድካሚ ስራ ነው። አድካሚ ነው። እሺ እያንዳንዱን ምግብ ለእያንዳንዱ ሰው በጥንቃቄ የሚጣፍጥ ሆኖ ለማድረስ በደንብ ስራ ይፈልጋል። ያንን ስራ ለመስራት ዝግጁ ከሆነ በስነ ስርዓት ጥሩ ስራ ነው። ያዋጣል ማለት እንችላለን። ያዋጣል። እኛ እንግዲህ ከጀመርን እንግዲህ ወደ ሚል ፕሬፕ ቢዝነስ ከጀመርን ወደ 3 ወራችን ነው። ከስተመር ጥሩ ነገር አቅርበን ከስተመር መያዝ ከቻለን ያዋጣል። ዋናው ጥሩ ነገር አቅርቦ ከስተመር ሳይሰለች ከሰራን ያዋጣል። ከስተመሮቻችን ጋር ግን እንዴት ነው የምንደርሰው? እንግዲህ ሶሻል ሚዲያ ትልቁ ኢምፓክት አለው። ሶሻል ሚዲያ ላይ በማስተዋወቅ አካባቢያችን ሰውም ጋር መጀመር ይቻላል። የሚል ፕሬፕ ቢዝነስን በአጠቃላይ በስንት ብር መጀመር እንችላለን? በትንሹ ኪራይንም ጨምሮ በ150,000 ብር መሰራት ይችላል እላለሁ። ያው የኪራዩን ግን ስናደርግ ምን ያህል ወር ነው የምንከፍለው የሚለው ማተር ያደርጋል። ስለዚህ ግፋ ቢል እስከ 200,000 ብር ድረስ ማለት እንችላለን አይደል? ከ150 እስከ 200,000 ብር አድርገን መጀመር እንችላለን። ጠንካራ ወጣት ነሽ። ስላገኘሽ ደስ ብሎኛል። እኔም በጣም አመሰግናለሁ። በጣም አመሰግናለሁ። እሺ 2030ዎች በዚህ ሳምንት የነበረን የስንት ነው ቆይታችን ያያችሁትን ይመስል ነበር። እንደዚህ ሩጫ በበዛበት ዓለም ውስጥ ህይወታችንን የሚያቀል አይነት የስራ ዘርፍ ነው ያሳየናችሁ። በቀጣይ በሌሎች አዳዲስ የስራ ሐሳቦች ከሌሎች ወጣቶች ጋር እንገናኛለን። 2030 ይቀጥላል። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።